የምስጋና ፍሬና የምስጋና ኃይል ክፍል 1 የምስጋና ፍሬ ምዕራፍ 1 እስረኛው እንደ በረዶ የቀዘቀዘ የብረት ሰንሰለት ግራጄ ላይ ገና ከማረፉ የደህንነት ሰራተኞች ነን ካሁን ጀምሮ በቁጥጥር ስር ነህ አለኝ አንድ ሸካራ ድምጽ። በወቅቱ ግን እጄን በመስኮት በኩል ወደ ውጭ አውጥቼ የመኪናው የኋላ ወንበር ላይ ተዝናንቼ ተቀምጬ ነበር። መኪናው የተሰረቀ ነበር። እኔም ራሴ ብሆን ያለ ፈቃድ ነበር ከሰራዊቱ ቤት ወጥቼ በዚያ ሁኔታ የተገኘሁት። ከካምፕ ያለ ፈቃድ መውጣቴ ይህን ያህል የሚያሳስበኝ ሰው አልነበርኩም። በዚያ መልክ በቁጥጥር ስር መዋሌ ትዕቢቴን ክፉኛ ጎድቶታል። ምንጊዜም ቢሆን መስሎ የታየኝን ሁሉ ባደርግም እያዛለሁ ወይም ችግር ይደርስብኛል የሚል ሐሳብ አልነበረኝም። ከእንግዲህ የእስር ቤትን ውርደት መቅመስ ሊኖርብኝ ነው። ያንን አስጠሊታ ምግብ ለመቀበል ለደቂቃዎች እሰለፋለሁ። ከዚያ ወደ ብቸኛው የእስር ክፍሌ ተመልሼ ሄድና ምቾት የለሹ ፍራሽ ላይ ተጋድሜ ያለምንም ስራ ጣራ ላይ ሳፈጥ ውላለሁ። ለመሆኑ በእንዲህ አይነቱ አሳፋሪ ሁኔታ ልያዝ የቻልኩት ምንኛ ደደብ ሆኖ ነው? ገና የ12 ዓመት ልጅ ከነበርኩበት ጊዜ አንስቶ የማንም እርዳታ ሳያስፈልገኝ በግሌ መኖር እችላለሁ የሚል ከመጠን ያለፈ በራስ የመተማመን ስሜት ነበረኝ። እንዲህ አይነቱ ስሜት ያደረብኝ አባቴ እናቴን ከምታሳድጋቸው 3 ልጆች ጋር ትቷት በድንገት ከሞተበት ጊዜ አንስቶ ነበር። አንድ የ7 ዓመትና ሌላ ደግሞ የ1 ዓመት ወንድሞች ነበሩኝ። ስለዚህም እናቴ እኔንና ወንድሞቼን በህይወት ለማቆየት በየስፍራው እየዞረች ልብሶችን ማጠብ ጀመረች። ይህም በቂ ባለመሆኑ በመንግስታዊና በሌሎች በጎ አድራጊ ድርጅቶች መደጎም ነበረብን። አባቴ መንግስተ ሰማይ ውስጥ እንደሆነ እግዚአብሔር ደግሞ በእንዴት አይነት ሁኔታ እንደሚያስብልንና እንደሚጠነቀቅልን እናቴ ዘወትር ትነግረኝ ነበር። ይሁን እንጂ በ12 ዓመት ትኩስ ግለት ባለው ልጅ ያ ሁሉ እንዲደርስብን ያደረገው እግዚአብሔር ላይ አምርሬ ተቆጣሁ። ህይወትን በራሴ ጥረት ለመቋቋም ከነበረኝ ጽኑ ፍላጎት የተነሳ እስከ ውድቅት ሌሊት ድረስ ጋዜጦችን እያዞርኩ ሸጥ ጀመር። አዎ ህይወት የምትሰጠውን ማንኛውንም ነገር በብዛት ማግኘት አለብኝ። እንዴት እንደሆነ ሳላውቀው የምፈልገው ነገር የመጣልኝ መሰለኝ። ያንን በእጄ ለማስገባት ደግሞ ማንኛውንም ነገር ከማድረግ ወደ ኋላ አላልኩም። እናቴ ሌላ ባል ካገባች በኋላ ከአባቴ የቀድሞ ጓደኞች ጋር ለመኖር ወደ ሌላ ስፍራ ሄድኩ። የሁለተኛ ደረጃ ትምህርቴን እየተከታተልኩ ቢሆንም መስራቴን ግን አላቋረጥኩም። ከትምህርት ቤት ስመለስና ትምህርት ቤት በሚዘጋበት ጊዜ ሁሉ ሰራለሁ። ምግቦችን በማሸግ በመርከብ የሚላኩና የሚመጡ ነገሮችን በመቆጣጠር በህትመት ስራ እንዲያውም በአንድ ወቅት በፔንሲልቫኒያ የእንጨት መላጊያና መሰንጠቂያ ድርጅት ውስጥ ሰርቻለሁ። እንደምንም ብዬ ኮሌጅ ገባሁ። ሆኖም ገንዘብ ስላጠረኝ አቋረጥኩና ወደ ስራ ተመለስኩ። ብዙም ሳልቆይ አንድ ፋብሪካ ውስጥ ተቀጠርኩ። ስራው ጥሩ አልነበረም፣ ክፍያውም ደካማ ነበር። ይሁን እንጂ የዳበረና ጠንካራ አካል እንዲኖረኝ የሚረዳኝ አይነት ስለነበር ለጊዜውም ቢሆን ወድጄዋለሁ። ለዚህ ዓለም ውጣ ውረድ የዳበረ አካልና ጥሩ አቋም የራሱ ድርሻ አለው። ይህ አጥብቄ ከምፈልጋቸው ነገሮች አንዱ ነበር። ወታደር ሆናለሁ የሚል ምኞት ጨርሶ አልነበረኝም። የንግድ መርከብ ሰራተኛ ሆኜ ባህሩን ሰንጥቄ መሄድ ነበር በጣም የምፈልገው። በሁለተኛው ዓለም ጦርነት ሙሉ ተሳትፎ ለማድረግ ከዚህ የተሻለ መንገድ ማሰብ አልቻልኩም። የንግድ መርከብ አባል ለመሆን ቀጣሪው ቦርድ የትምህርት ውጤቴ ማሟላት የነበረበትን ነጥብ ስለነገረኝ ወደ ኮሌጅ እንድመለስ ተፈቀደልኝ። ወደ ንግድ መርከቡ ከመመለሴ በፊት ወታደርነት ተቀጠርኩ። የባህር ኃይሉ አባል መሆን እንደምችል ነገሩኝ። ሆኖም በጣም ትንሽ በሆነ ስህተት አባል ሳልሆን ቀረሁ። ሰሌዳው ላይ ያለውን ጽሑፍ ባለማወቅ መስመር አሳስቼ በማንበቤ ብቻ የአይን ምርመራውን ሳላልፍ ቀረሁ። ስለዚህም ጥረቴ ሁሉ መና ሆኖ በአላባማ በነበረው መደበኛ ወታደራዊ ስልጠና ገባሁ። ሞትን እስከመኝ ድረስ ተሰላቸው። ስልጠናው ፋታ የማይሰጥ አድካሚ ነበር። ይሁን እንጂ ጀብደኛና ደስተኛ ለመሆን ካለኝ ፍላጎት የተነሳ በፎርት ቤኒንግ ጆርጂያ የሚሰጠውን የአየር ወለድ ስልጠና መረጥኩ። ልቤ በጣም አመፀኛና ኩሩ ስለነበረ ሁልጊዜም ካለቆች ጋር ተስማምተው መኖር ያቅተኛል።
ምንም እንኳን በተቻለኝ መጠን ከነርሱ ራቅ ለማለት ብሞክርም እነርሱ ግን አይናቸው እኔ ላይ ነው፣ ይከታተሉኛል። አንድ ቀን ሰጋቱራ በሞላበት ጎድጓዳ ቦታ ስልጠና ላይ ያለን ምንም ሳላስበው መሬት ላይ ተፋሁ። ይህን ሳደርግ ሰርጀንቱ አይቶኝ ኖሮ በቁጣ አቧረቀ። የተፋኸውን ባፍህ ይዘህ ከዚህ ቦታ አስወግድ አለ ቁርጥ ባለ ወታደራዊ ትዕዛዝ። በመጀመሪያ የቀልዱ መስሎኝ ነበር። ፍም የመሰለውን ፊቱን ሳይ ግን ከምር እንደሆነ ገባኝ። ስለዚህም ልከኛነቴንና ቲቢቴን ዋጥ አደረኩና ጎንበስ ብዬ የተፋውትን ከነሰጋቱራው ባፌ ቃምኩ። እንደታዘዝኩትም ከቦታው አስወገድኩ። ለመጀመሪያ ጊዜ ከአይሮፕላን የመዝለል እድል ስናገኝ ለልፋታችን የምንካስበት ጊዜ መጣ። ከአይሮፕላን መዝለልና አየር ላይ መንሳፈፍ እንዴት ደስ ይላል! እኔ ዓላማ ብዬ ያስኩት ደግሞ ደስተኛ መሆንን ነበር። ከሚጮኸው የአውሮፕላን ሞተር ከፍ ብሎ ተዘጋጅ፣ ቀጥ ብለህ ቁም፣ ወደ በሩ ተጠጋ፣ ዝለል የሚል ትዕዛዝ ይሰማል። የነፋሱ ኃይል ባውሎ ነፋስ ውስጥ የምትውለበለብ ቅጠል የሆናችሁ ያህል እንዲሰማችሁ ያደርጋል። ከፓራሹቱ ጋር የተያያዘው ገመድ ተዘርግቶ ሲያልቅ አጥንት የሚያናጋ መንዘፍዘፍ ይደርስባችኋል። አንድ ከባድ የጭነት መኪና የገጫችሁ ሊመስላችሁም ይችላል። ከዚያ አእምሯችሁ ጥርት ሲል ውብ የሆነ ጸጥታ የሞላበት ዓለም ውስጥ ራሳችሁን ታገኙታላችሁ። ከበላያችሁ ግዙፍ ነጭ የሐር ፓራሹት ተንጠልጥሏል። አሁንም የበለጠ አጓጊና አስደሳች ነገር እየፈለግኩ ነበር። ከፍተኛ የፈንጂ ሙያ ስልጠና ለመውሰድ ተመዘገብኩ። በውጊያው ለመሳተፍ እፈልጋለሁ። ውጊያው የመፋፋሙን ያህል ሁኔታውም ይበልጥ የተሻለ እንደሚሆን አሰብኩ። ከፈንጂ ሙያ ትምህርት በኋላ ወደ ውጭ ሀገር እንዲሄድ ትዕዛዝ እስኪመጣ ድረስ ወደ ፎርት ቤኒንግ ተመልሼ መጠበቅ ጀመርኩ። አንድ ቦታ አርፎ መቀመጥ ስለማይሆንልኝ ከጓደኛዬ ጋር በአቅራቢያችን ወደ ነበረው ኮረብታማ ቦታ ለመሄድ ተስማማን። አንድ ቀን ዝም ብለን ከካምፕ ወጣን። መኪና ሰረቅንና እንዲሁ ያለ ዓላማ ወዲያ ወዲህ መንሸራሸር ጀመርን። ምናልባት መኪናውን ስንሰርቅ ያየን ሰው ቢኖርስ በማለት የመጀመሪያዋን መኪና ከአንድ ቦታ ትተን ሌላ መኪና ሰረቅን። በመጨረሻ ፒትስበርግ ፔንሲልቫኒያ ገባን። የነበረችንን ጥቂት ገንዘብ ጨርሰናል። ዘርፈንም ሆነ ሰርቀን ገንዘብ ማግኘት ፈለግን። ለዘረፋ የሚያመች አንድ ሱቅ ላይ አይናችን አረፈ። ጓደኛዬ መኪና ውስጥ ሆኖ እንዲጠብቀኝ ተስማማንና ሽጉጤን ይዤ ወደ ሱቁ አመራሁ። ዓላማዬ ፖሊስ መጥራት እንዳይችል የቴሌፎኑን ገመድ መበጠስ ነበር። የቻልኩትን ያህል ገመዱን ጎተትኩት። ሆኖም አልተበጠሰም። ሽጉጡ ኪሴ ውስጥ ነበር። በብር የተሞላ ካዝና መኖሩን ባውቅም በቀጥታ ከፖሊስ ጣቢያ ጋር ግንኙነት ያለው ወፍራሙ የስልክ ገመድ አልበጠስ ስላለኝ በሽቄያለሁ። ፖሊስ በድንገት ሊመጣ ይችላል። እዚያ መቆየት ራስን ለአደጋ ማጋለጥ ስለሚሆን በተቻለ ፍጥነት ከዚያ መውጣት ነበረብኝ። ወደ መኪናው ተመለስኩና ያጋጠመኝን ለጓደኛዬ ነገርኩት። በመጨረሻ ረጃጅሞቹ የሕግ ክንዶች አሳደው እስኪይዙን ድረስ ፍራፍሬዎች እየበላንና እያወራን በመኪናው ኋላ ወንበር ላይ ተቀምጠን ነበር። እኛ ሳናውቀው ጥሪ ተላልፎ ስለነበረ ፖሊስ ዱካችንን እየተከታተለ ነበር። በጀብደኝነት ያደረግነው እንቅስቃሴ መጨረሻው አላማረም። ካምፕ ውስጥ ወደ ነበረው እስር ቤት ተላኩ። ከጥቂት ወሮች በፊት ግን በዚሁ ካምፕ የጥበቃ ጓደኞቼ ሳገለግል ነበር። 6 ወር እንድታሰር ተፈረደብኝ። እዚያው ሆኜ ግን ከሀገር ውጭ መላክ አለብኝ በማለት መከራከር ጀመርኩ። የእስር ቤት ጓደኞቼ እንዲህ ያለ ዓላማ ቢኖርህ ኖሮማ ያለ ፈቃድ ከካምፕ አትወጣም ነበር እያሉ መሳቂያ አደረጉኝ። በበኩሌ ግን ያለ ፈቃድ ከካምፕ የወጣሁት ከሀገር ውጭ እስክላክ ድረስ ካምፕ ውስጥ መጠበቁ ስለሰለቸኝ ነው በማለት አጥብቄ ተከራከርኩ። በመጨረሻ ቤቱታዬ ሰሚ ያገኘ። ወደ ውጭ ሀገር በምትሄደው መርከብ ተጭኜ በጥበቃ ኒው ጀርሲ ወደሚገኘው ካምፕ ኪልመር ተላኩና ካምፕ ውስጥ ሆኜ ወደ አውሮፓ የምትሄደውን መርከብ መጠባበቅ ጀመርኩ። በዚህም ሆነ በዚያ የምፈልገው የመጣ ይመስላል። መርከቢቷ ጉዞ ከመጀመሯ በፊት አንድ ምሽት ወደ አዛዡ ቢሮ ተጠራውና ከሌሎች ጋር መሄድ እንደማልችል ተነገረኝ። የደህንነት ፖሊስ በቁጥጥር ስር ሆነ ወደ ፒትስበርግ ፔንሲልቫኒያ እንድትመለስ ይፈልጋል አለኝ። እንደተባለውም ታስሬ ከአጃቢ ወታደር ጋር ወደ ፒትስበርግ ተመለስኩና ለፍርድ ቀረብኩ። ዳኛው የክስ ጽሑፌን ካነበበ በኋላ ጥፋተኛ ነህ አይደለህም በማለት ጠየቀኝ። እናቴ እዚያው ነበረች። ስቅስቅ ብላ ያለቀሰች ሳያት ደግሞ ልቤ የባሰውን ተሸበረ። ጥፋት በማድረጌ ቅንጣት ጸጸት አልነበረብኝም።
እኔ የምፈልገው ከዚህ መውጣትንና በተቻለ መጠን በፍጥነት ደስተኛ ህይወትን መምራት ነው። አዎ ጥፋተኛ ነኝ በማለት መልስ ሰጠው። እጅ ከፍንጅ ስለተያዝኩ ሌላ ምንም የምለው አልነበረኝም። ያ የመጨረሻዬ እንዲሆን ወሰንኩ። ለወደፊቱ ግን የረቀቀና የተሻሻለ ዘዴ እጠቀማለሁ። የወረዳው አቃቤ ህግ የህይወት ታሪኬን በጥንቃቄ ለዳኛው አነበበላቸው። እርሳቸውም አስተያየታቸውን እንዲሰጡ መርማሪዎቹን ጠየቁ። ቅጣት ማቅለያ እንዲደረግለት ነው የምንጠይቀው የተከበሩ ዳኛ አለ ከመርማሪዎች አንዱ። አንተስ ምንድነው የምትፈልገው በማለት ዳኛው ጠየቁ። ወደ ሰራዊቱ መመለስና ወደ ጦርነት መሄድ ነው የምፈልገው በማለት መለስኩ። በፌደራል ወህኒ ቤት የ5 ዓመት እስራት ፈርጄብሃለሁ አሉ ዳኛው። ልክ ሳይታሰብ በጥፊ ያጮሉት ሰው ያህል ከው አልኩኝ። በወቅቱ የ19 ዓመት ወጣት ነበርኩ። እስራቴን ጨርሼ ስወጣ ደግሞ 24 ዓመት ይሆናል ማለት ነው። ጠቅላላ ህይወቴ ቁልቁል ሲያዘቅት ታየኝ። ፍርዱ ለጊዜው በቆይታ ይያዝና ወደ ጦሩ እንድትመለስ ይደረጋል አሉ ዳኛው መልሰው። ከዚያ ጉድ ስላወጣኝ አምላክን አመሰገንኩ። 1 ሰዓት ባልሞላ ጊዜ ተፈታሁ። ሆኖም ከ5 ዓመት ወዲህ ሰራዊቱን ለቅቄ የምወጣ ከሆነ ሪፖርት ማድረግ እንዳለብኝ አቃቤ ህጉ ጠንከር ያለ ገለጻ አደረገልኝ። ነፃ በመውጣቴ እየፈነደኩ ወደ ፎርት ዲክስ ኒው ጀርሲ ሲሄድ ሌላ አስደንጋጭ ወሬ ጠበቀኝ። እዚያ ያሉ ሹማምንት የግል ማህደሬን ከመረመሩ በኋላ ያለ ፈቃድ ከካምፕ ወጥቼ በመገኘቴ የተፈረደብኝን 6 ወር እንድጨርስ ወሰኑብኝ። በዚህ ጊዜ አንድ ሐሳብ ብቻ ነበረኝ። በተቻለ መጠን ወደ ጦርነቱ መሄድ እፈልጋለሁ። ወደ ጦርነቱ መሄድ እንዳለብኝ ደጋግሜ አመለከትኩ። ለሚመለከተው ክፍል ሁሉ አቤት አልኩ። በመጨረሻም 4 ወር ያህል ታሰርኩና ተፈታሁ። ብዙም ሳልቆይ ማውሪታኒያ በምትባል መርከብ አትላንቲክን አቋርጬ መሄድ ቻልኩ። የተሳፈርንበት መርከብ ባለ 6 ፎቅ ነበረች። የመጨረሻው ፎቅ ላይ በመሆኔ ራሴን እንደድለኛ ቆጠርኩት። ቢያንስ ታችኛው ቦታ የነበሩ ሰዎች ወርድባቸው ከነበረው የትውከት ዶፍ ማምለጥ ችያለሁ። ስለምንም ነገር ደንታ ያለኝ ሰው አልነበርኩም። ዋናው ዓላማዬ የሚቻለኝን ያህል ህይወቴ ጣፋጭና ደስተኛ የምትሆንበትን መንገድ መፈለግ፣ ከጦርነቱ የሚቻለኝን ያህል ለግሌ የሚሆነኝን ቅርስ መቋጠርና ራሴን መጥቀም ነበር። እስር ቤት በነበርኩ ጊዜ አንድ ችሎታ ዳብሬ ነበር። አሁንም ያንን ጥቅም ላይ የማውልበት ጊዜ መጥቷል። ጥሩ ቁማርተኛ ወጥቶኛል። በነበርንበት ሁኔታ ሌት ተቀን ከመቆመር በቀር ሌላ ምንም ስራ የለንም። በዚህም ቢሆን መጠነኛ ገንዘብ አትርፌበታለሁ። ጉዞ ላይ መሆናችንን የሚያስታውሰን አንድ ነገር ቢኖር አልፎ አልፎ ለአጭር ጊዜ የሚያጋጥመን የጀርመን ጠላቂ መርከብ ጥቃትና ከዚያም ማምለጣችን ነበር። ኢንግላንድ ስንደርስ በባቡሮች እየተጫንን ወደ እንግሊዝ የባህር በር ተወሰድን። ከዚያም በትናንሽ ጀልባዎች ሁሌም ማዕበል ወደማይለየው ባህር ገባን። ዶፍ ዝናብ እየዘነበ ነበር። በፈረንሳይ በኩል ባለው እስከ ወገብ ወደሚደርሰው ውሃ ዘለን በመግባት አቋርጠን ወደ ዳር ወጣን። የረጠበ ልብሳችንን እንደለበስን ምግብ እስኪታደል ድረስ ባህሩ ዳር ተሰልፈን ጠበቅን። ባቡር ለመያዝ ወደ ምስራቅ አቀናን። ምንም ሳናቋርጥ ባደረግነው ጉዞ ፈረንሳይን አቋረጥንና ወደ ቤልጂየም ወደሚወስዱን ከባድ መኪናዎች እየተጫንን ገባን። ከ82ኛው አየር ኃይል ዲቪዥን ጋር ሆነን ጦርነት በሚጀመርበት ጊዜ ነበር የደረስነው። በጦርነቱ በተሳተፍኩ በመጀመሪያው ቀን ስለ ፈንጅ አሰራር ያለኝን ሙያ ከሪኮርድ የተረዳው አዛዥ ከፕላስቲክ ፈንጂዎች ትንንሽ ቦምቦች እንድሰራ ጠየቀኝ። ወዲያው ስራ እንደጀመርኩ አንድ ሌላ ወታደርም አብሮኝ ይሰራ ጀመር። ይሄው ወታደር ከዚያው ክፍል ጋር ለብዙ ወራቶች እንደሰራ ተረዳሁ። ከ82ኛው አየር ወለድ ጋር ስላሳለፈው ተሞክሮ እያጫወተኝ እያለ ከማዶ ወደኛ እየመጣ ያለውን ፈንጂ እየተመለከትኩ ነበር። ምንም እንኳን ፈንጂው ወደ ነበርንበት እየገሰገሰ ቢሆንም ወታደሩ ግን ጥንቃቄ እንድናደርግ ምንም ምልክት አልሰጠም። እንዲያውም ተዝናንቶ ተቀምጦ የሚሆነውን ይጠብቃል። ምንም እንኳን በጣም ፍርሃት ቢያድርብኝም በዚህ ወታደር ፊት ፈሪ ሆኖ መታየትን ስላልፈለኩ እኔም የሚሆነውን ሁሉ በዝምታ ለማየት ወሰንኩ። እንዳጋጣሚ ሆኖ ግን ፈንጂው አልፎ ሄደና ሌላ ቦታ ፈነዳ። ነፍሳችን ከሞት ተረፈች። ይህ ወታደር ፈንጂ ለምን እንደማይፈራ ሚስጥሩን የተረዳሁት ከ2 ቀን በኋላ ነበር። አንድ ቀን ከዚህ ወታደር ጋር ሆነን በከፍተኛ ደረጃ ፈንጂ ተቀብሮበታል ተብሎ በሚገመት ቦታ እየተንሸራሸርን ነበር። በበኩሌ የተቀበረ ፈንጂ እንዳረግጥ በጣም እየተጠነቀቅኩና እየተሳቀቅኩ ነበር የምሄደው። ወታደሩ ጓደኛዬ ግን ለሚረግጠው ቦታ ምንም ጥንቃቄ አያደርግም። በጣም ከመገረሜ የተነሳ
እየተጠነቀቅክ ተራመድ እንጂ ምናልባት እኮ በተቀበረ ፈንጂ በአጉል ሁኔታ ልትሞት ትችላለህ አልኩት። ምን ዋጋ አለው ይህን ኑሮ ብዬ ከምኖር እንዲያው አንድ የተቀበረ ፈንጂ ረግጬ ወዲያው ህይወቴ ብታልፍ ወዳለሁ አለኝ። ከዚያ ቀን ጀምሮ የምችለውን ያህል ከዚያ ሰው መራቅ ጀመርኩ። ከ82ኛው አየር ወለድ ጋር በመሆን ያደረኩት ውጊያ ብዙ ጀብዱና አዝናኝ ነገሮች ነበሩት። ይሁን እንጂ በአንዳንድ ተሞክሮች ያየሁት አሰቃቂ ነገር ምን ጊዜም ከአእምሮዬ አይጠፋም። ጦርነቱ ሊያከትም አካባቢ ከ508ኛው አየር ወለድ ክፍለ ጦር ጋር ወደ ፍራንክፈርት ጀርመን ተዛወርኩና የጦሩ ዋና አዛዥ የነበሩት የጀነራል አይዘናወር የቅርብ ጠባቂ እንደሆን ተመረጥኩ። የእኚህ ታላቅ ጀነራል የቅርብ ጠባቂ እንደሆን በመመደቤ ልቤን ኩራት ሞላው። እኔ ማርሊን ካሮዘርስ የእኚህ ባለ 5 ኮከብ ጀነራል የግል አጃቢ መሆኔ በጣም የሚገርም ነው። በመጨረሻ ትልቅ ሰው የመሆን ምኞቴ የተሳካ መሰለኝ። ብዙ እንቅስቃሴ ውስጥ ብሳተፍ ወድ ነበር። በዚህ ላይ ደግሞ ከጦርነቱ የሚገኘው ጥቅም ቀላል አልነበረም። የምኖረው ታላላቅ የጀርመን የጦር ሹማምንት ይኖሩበት በነበረው አፓርታማ ነበር። ያንን የመሰለ መኖሪያ ለቀው ለመውጣት ምናልባት የ5 ደቂቃ ጊዜ እንኳን እንዳልነበራቸው መረዳት ይቻላል። የቤተሰብ ፎቶ አልበሞች፣ የጦር መሳሪያዎች እንዲያውም የከበሩ ጌጣጌጦቻቸውን እንኳን ትተው ነበር የሸሹት። ከመደበኛ የሥራ ጊዜ ውጪ እነዚህን ቅርሶች ማግበስበስ ሌላው ተጨማሪ ስራዬ ሆነ። የሥራ ጊዜም ቢሆን በጣም ደስ የሚያሰኙ ገጠመኞች የሞሉበት ነበር። አንድ ምሽት ወደ ጀነራል አይዘናወር ዋና ቢሮ የሚያስገባውን ትልቅ በር ለመጠበቅ ተመድቤ ያለ የጥበቃ ጓዱ ኃላፊ ዛሬ አስደሳች ሌሊት እንደሚሆን አምናለሁ፣ ዝርዝሩን በኋላ እነግርሃለሁ አለኝ። ከጥቂት ጊዜ በኋላ ተመልሶ መጣና ታሪኩ እንደዚህ ነው። የሴት ወታደሮች መኮንን በሚቀጥለው ሳምንት አብረዋት ላሉት የሴት መኮንኖች የዳንስ ምሽት ለማዘጋጀት አስባለች። ይሁን እንጂ ከፓራትሩፐሮቹ አንድም ሰው እንኳን አልጋበዘችም። የበላይ አዛዣችን ለምን እንደሆነ ቢጠይቋት ባዘጋጀችው የዳንስ ምሽት ላይ ከደረጃቸው በላይ የሚከፈላቸው ቅጥር ነፍሰ ገዳዮች እንዲገኙ እንደማትፈልግ ተናግራለች። በደንባችንም መሰረት ማንኛውም የሴት መኮንን ከምሽቱ 3 ሰዓት በኋላ በዚህ በር ማለፍ አትችልም። ማለፍ ብትችል እንኳን በእኔ አጃቢነት ብቻ ነው የሚሆነው። የማንንም ትችት ወይም ነቀፌታ አትቀበል። እኔ እዚህ የመደብኩ በማንም ነቀፋ ወይም ትችት የማትበገር መሆንክን ስለማውቅ ነው አለኝ። 3 ሰዓት ካለፈ ከጥቂት ደቂቃዎች በኋላ አንድ ሰርጀንት ጂፕ መኪና እየነዳ የሴት መኮንን ጎኑ ያስቀመጠ ወደ በሩ መጣ። እርሷ መግባት አትችልም፣ ከመኪናው ትውረድና እዚህ በሩ ላይ ትቁም አልኩ። ምን አለ በቁጣ። የሰሙኝ መሰለኝ። ለምንድነው ከኔ ጋር የማትገባው? ምንም ምክንያት መስጠት አልፈልግም። የኔ እህት ውረጅና እዚህ እኔ ጎን ቁሚ። ከዚህ በፊት በእንደዚህ አይነት ሁኔታ ለበላይ ሹም ተናግሬ አላውቅም። የአየር ወለድ ባለስልጣን ቢሆን ኖሮማ ቀና ብዬ እንኳን አላየውም ነበር። 1 ደርዘን የሚሆኑ ስድቦችና እርግማኖችን አወረደብኝና መኪናውን አዙሮ ወደ ኋላ ተመለሰ። በጥበቃ እስካለው ድረስ በተመደብኩበት ቦታ ሙሉ ስልጣን እንዳለኝ ያውቃል። ከምሽቱ 3 ሰዓት እስከ ለ4 ጉዳይ ባለው ጊዜ ብዙ የሴት መኮንኖች መምጣት ጀመሩ። ከዚያ በፊት በነበሩ ምሽቶች በፈለጉት ሰዓት መግባት ይችሉ ነበር። የዛሬው ምሽት ግን ከወትሮው ለየት ያለ ሆኖባቸዋል። የስድብ ማዕት አወረዱብኝ። እንደዚያ ያለ ስድብ በፍጹም ሰምቼ አላውቅም። ልክ ለ5 ሰዓት ጉዳይ ሲሆን አንድ ኮሎኔል መኪና እየነዱ መጡ። ወታደር ከሆንኩ ጀምሮ ከሙሉ ኮሎኔል ጋር ተነጋግሬ አላውቅም ነበር። ከእርሶ ጋር ያለችው መኮንን ከመኪናዋ ወርዳ እዚህ ከሌሎች ጋር መሆን አለባት በማለት በጨዋነት ነገርኳቸው። በምንም አይነት በዚህ ሁኔታ ልትናገረኝ አትችልም፣ ከዚህ መኪና መውጣት የለባትም በማለት አንባረቁብኝ። ጌታዬ ወደዱም ጠሉም ይዘዋት መግባት አይችሉም። ቀጥታ ትእዛዝ ሰጥቻለሁ፣ መግባት ስላለብን ዞር በልልኝ። አንድ የበላይ ሹም ለወታደር ቀጥታ ትእዛዝ ሰጠ ማለት ከባድ እንደሆነ አውቃለሁ። ኮሎኔሉ ሊያስፈራሩኝ እየሞከሩ ነበር። እኔ ግን ቅንጣት ታህል አልደነገጥኩላቸውም። ልክ በፊልም እንደማውቃቸው ቴክሶች ሁሉ አውቶማቲክ 45 ሽጉጥ መዘዝኩና ቃታውን ስቤ የኔም መቤት አሁኑኑ ውረጅና እዚህ ካሉ ሴቶች ጋር ቁሚ፣ ኮሎኔልም አሁኑኑ መኪናውን ያዙሩና ወደ መጡበት ይመለሱ አልኩ። ኮሎኔሉ እንደነገርኳቸው አደረጉ። ከምሽቱ 5 ሰዓት ላይ የጥበቃው አዛዥ በጂፕ መኪና መጣና ዝቅተኛ ሹመት ያላቸውን የሴት መኮንኖች ወደ መኪናው እንዲገቡ ካደረገ በኋላ የኔም መቤቶች እናንተን ደግሞ ተመልሼ መጥቼ አንድ ባንድ ወስዳቸዋለሁ አላቸው።
በሚቀጥለው ቀን የሴት መኮንኖች የበላይ አዛዥ ለጥበቃ ኃላፊያችን ደወለችና ሁሉም አየር ወለዶች ባዘጋጀችው የዳንስ ምሽት ላይ እንዲገኙ ጋበዘች። አስደሳችና አዳዲስ ነገር መፈለጌ አሁንም ገና አብሮኝ እንዳለ ነበር። እንዲያውም አንድ ቀን ለከባድ አደጋ ተጋልጬ ነበር። ለፓራሹት ዝላይ በአውሮፕላኖች ተጭነን ነበር። ዝላዩ መደበኛ አይነት ልምምድ እንጂ ይህን ያህል ክብደት የሚሰጠው አልነበረም። ይሁን እንጂ ታዋቂዋ የፊልም አክትረስ ማርሊን ዲትሪች ዝላዩን ለመመልከት በቦታው እንደምትገኝ ተነግሮን ነበር። ሁላችንም እርሷ አጠገብ ለማረፍ ተስፋ አድርገን ነበር። ከአውሮፕላኑ ዘልዬ እንደወጣሁ ያማሩ ባቶች ያሏት ወይዘሮ አጠገብ ለማረፍ አካባቢውን መቃኘት ጀመርኩ። በድንገት አንድ ከባድ ችግር እንደተፈጠረ ገባኝ። በአየር ላይ ያለሁ በዙሪያዬ አሰቃቂ የጩኸት ድምጾች ይሰሙ ነበር። የአውሮፕላኑ ጩኸት ድንገት በኔ ላይ የሚፈነዳ ነበር የመሰለኝ። በመቶ የሚቆጠሩ ፓራትሩፐሮች በአየር ላይ ነበሩ። የአውሮፕላኑ ሞተር ኃይሉ ተቋርጦ አውሮፕላኑ ወደ ቁልቁል በእኛ ላይ ተምዘገዘገ። የፓራሹቱ ገመድ በመቆረጡ ሰዎቹ ወደ መሬት ወደቁ። ብዙዎች ወይዘሪት ዲትሪች ቆማ በነበረችበት ስፍራ ወድቀው ሞቱ። የኔ ፓራሹት እንዳለ ነበር። መሬት ላይ በሰላም ሳርፍ የሰዎቹ ሬሳ በየአቅጣጫው ተበታትኖ ነበር። አውሮፕላኑም በቃጠሎ እየፈነዳ ነበር። በፍራንክፈርት ብዙ ነፃ ጊዜ ነበረኝ። ጥሩ የመዝናኛ ጊዜ የምለው ብዙውን ጊዜ ያለ ልክ መጠጣትንም የሚጨምር ነበር። አንዳንድ ጊዜ ብዙ ከመጠጣቴ የተነሳ ራሴን እስታለሁ። ባለፈው ምሽት በመጠጥ ቤት አካባቢ ምን እንዳደረኩ የሚነግሩኝ ሌሎች ወታደሮች ነበሩ። አንድ ጊዜ ሌሎች እንዲረማመዱብኝ በአንድ የጀርመኖች መኪና ወለል ላይ ተዘርግቼ ተኝቼ ነበር። ሌሎች ወታደሮች ልባቸው ፍርስ እስኪል ድረስ ይስቁ ነበር። ሁኔታውን ከአንድ አይነት አስቂኝ ቀልድ ለይተው አላዩትም። የነበረኝ ጸባይ ሌላ ሀገር የተቆጣጠረውን የአሜሪካ ሰራዊትን መልካም ገጽታ የሚያበላሽ መሆኑን ይህን ያህል አላሰብኩበትም ነበር። ከቁማር ይልቅ ጥቁር ገበያ በፍጥነት ብዙ ገንዘብ ለማግኘት የተሻለና አስተማማኝ መሆኑን ተረዳሁ። ከሌሎች ወታደሮች አንዱን ካርቶን ሲጋራ በ$10 እገዛና አጠራቅማለሁ። ያጠራቀምኩትን ሻንጣ ሲሞላልኝ ወደ ከተማ ወስድና አንዱን ካርቶን በ$100 እሸጣለሁ። የጥቁር ገበያው አካባቢ ዘረፋ፣ ድብደባና ግድያ የበዛበት ቢሆንም ግድ አልነበረኝም። በአንድ እጄ ጥይት የሞላበት ኮልት 45 ሽጉጤን ይዤ ነበር የምገበያየው። ብዙም ሳልቆይ ሻንጣ ሙሉ ስክሪፕ በመባል የሚታወቀውን ድፍን $10 ወታደራዊ ገንዘብ መሰብሰብ ቻልኩ። ዋናው ችግሬ ገንዘቡን ወደ አሜሪካ የማሻገርበትን መንገድ ማግኘት ነበር። የነበረው ጥብቅ ቁጥጥር እያንዳንዱ ወታደር ከሚከፈለው ደሞዝ የበለጠ ወደ አገሩ እንዳይልክ ገድቦ ነበር። ይህን ገደብ ጥሼ ማለፍ የሚችልበትን ዘዴ ፍለጋ ሳውጠነጥን ሌሊቶች ያለ እንቅልፍ አሳልፍ ነበር። ወደ ፖስታ ቤት ሲሄድ ብዙ ሰዎች የወር ደሞዛቸውን ወደ ሐዋላ ለመለወጥ ተራይዘው ሲጠብቁ አየሁ። እያንዳንዱ ሰው የተከፈለውን ገንዘብ ልክ የሚያመለክት ካርድ ይዞ መቅረብ ነበረበት። በጣም ብዙ ካርዶች፣ ገንዘብ የሞላበት ቦርሳ የያዘና መሳሪያ በያዘ ወታደር የሚጠበቅ አንድ ሰው አየሁ። ሰውየው የአንድ ካምፓኒ ሂሳብ ሹም ሲሆን ለመስሪያ ቤቱ የሚያስፈልገውን ሐዋላ እየወሰደ ነበር። ወዲያውኑ የሚያስፈልጉኝ እንዲህ ያሉ ሐዋላዎች በብዛት እንደሆነ ተገነዘብኩ። በግል ይህንን ሰው አገኘውና ችግሬን አዋየሁት። እርሱም እያንዳንዱን የሐዋላ ካርድ በ$5 ሊለውጥልኝ ፈቃደኛ ሆነ። ጭልጥ ብዬ ንግድ ውስጥ ገባ። የግሌን ካምፓኒ የማንቀሳቀስ የሂሳብ ሹም ሆኜ ቀረብኩ። ገንዘቡንና የሐዋላ ካርዶችን ይዤ ወደ ፖስታ ቤት ሄድና ያለምንም ችግር ጉዳይን ማከናወን ቻልኩ። በዚህ ዘዴ የሚሊተሪ ገንዘብ ማጠራቀም የሚችልበትን አዳዲስ መንገዶች አገኘሁ። ከበርሊን የሚመጡ ሰዎች ለ$100 የገንዘብ ማዘዣ 1000 የሚሊተሪ ገንዘብ እንደሚከፍሉ ተረዳሁ። ነገሩን በደስታ ነበር የተቀበልኩት። ከዚያ በኋላ $900 መንዝሬ የራሴ ሐዋላ ውስጥ ጨምራለሁ። በጣም ሀብታም ለመሆን መንገድ ላይ ነበርኩ። በዚህ ሁኔታ ላይ ያለው የነበርኩበት ክፍል ጥቂት ሰዎችን አውሮፓ ወዳሉ ዩኒቨርሲቲዎች ለመላክ መወሰኑን ማስታወቂያ ወጣ። ፈተናዎቹን ወሰድኩና ተመረጥኩ። ከዚያም እንግሊዝ ሀገር ወደሚገኘው ብሪስቶል ዩኒቨርሲቲ ተላኩ። እንግሊዝኛ ተናጋሪ ከሆኑ ልጃገረዶች ጋር መዋል ከመቻላችን ውጪ የወሰድኳቸው ኮርሶች ይህን ያህል ጠቃሚ አልነበሩ። ሆኖም ለወደፊት ህይወቴ ይጠቅመኛል ብዬ በማስባቸው ጉዳዮች ዙሪያ አንዳንድ ጠቃሚ እርምጃዎችን ወስጃለሁ። ስለ እንግሊዝ ህግ አንድ ኮርስ፣ ስለ ንግድ እንቅስቃሴ ደግሞ ሌላ ኮርስ ወስጃለሁ። አስፈላጊ ሆኖ ሳገኘው እንዴት እንደማታልለው ለማወቅ ስርዓቱ እንዴት እንደሚሰራ ማወቅ ፈልጌያለሁ።
የዩኒቨርሲቲው ኮርስ ሲያበቃ እንደገና ወደ ጀርመን ተመለስኩ። እዚያ ስደርስ አስደሳች ዜና ጠበቀኝ። ወደ አሜሪካ የመመለስበት ጊዜ ደርሶ ነበር። በባለ $100 ሐዋላ የተሞላው ሻንጣዬን ያስኩና ወደ ሀገሬ በመታደርሰኝ መርከብ ጉዞ ጀመርኩ። ፎርት ዲክስ ኒው ጀርሲ እንደደረስን በመንፈልግበት ጊዜ ለመምጣት ፈቃደኛ መሆናችንን ሁላችንም በፊርማችን እንድናረጋግጥ ሊያደርጉን ሞከሩ። ይህን የነገረኝ ሰርጀንት በተጠባባቂነት ለመመዝገብ የምትፈልጉ ሁሉ እዚህ ተሰለፉና ከፈረማችሁ በኋላ ትሄዳላችሁ። ፈቃደኛ ካልሆናችሁ ግን መፈረማችሁ ምን ያህል አስፈላጊ እንደሆነ ቢያንስ የ1 ሰዓት ገለጻ ይደረግላችኋል አለ። ሰራዊቱ ውስጥ አንድ ተጨማሪ ሰዓት ልቆይ በፍጹም አይታሰብም አልኩ። ወደፊት ሄደት አልኩና ወረቀታቸው ላይ ፈረምኩ። የዚያች ቅጽበት ውሳኔ በቀሪው ህይወቴ ላይ ተጽዕኖ ይኖረዋል። ለረጅም ጊዜ ስናፍቀውና ከእንግዲህ ሲቪል መሆኔን የሚያረጋግጥ ማስረጃ ተቀበልኩ። ነፃ ሆንኩ። ከዚያ ወዲህ ሰራዊቱን ለመቀላቀል ምኞቱም አልነበረኝም። ብዙ ገንዘብ አለኝ። የወደፊቱ ህይወቴም ብሩህና ደስተኛ ሆኖ ታየኝ። አሁን ችግሩ የያዝኩት ሻንጣ ሙሉ ሐዋላ ወደ ዶላር መለወጥ ነው። በትውልድ ሀገሬ ኤልውድ ሲቲ ፔንሲልቫኒያ ባለው ፖስታ ቤት ያንን ገንዘብ ልለውጥ አልችልም። በመጨረሻ አንድ መፍትሄ መጣልኝ። መፍትሄው ቀስ በቀስ ሐዋላውን ወደ ኒውዮርክ ፖስታ ቤት መላክ ነበር። ወዲያውኑ ገንዘቡ ወዳለሁበት ቦታ መምጣት ጀመረ። ከህጉ ጋር የነበረኝ ተሞክሮ የሚገጥመን አጣብቂኝ ሁሉ ምንም ችግር ሳይደርስብኝ መንቀሳቀስ የሚያስችለኝን ዘዴ ማወቅ እንዳለብኝ በሚገባ አስተምሮኛል። ጠበቃ መሆንን ሁሌም ስፈልገው ነበር። ፒትስበርግ ፔንሲልቫኒያ ውስጥ የሚገኘው የህግ ትምህርት ቤት ለመመዝገብ አንዳንድ አስፈላጊ